የተጠቀለለው መጽሐፍ ወጥቶ በአደባባይ የሚቃጠልበት ዘመን ደርሷል። አልባሌ ቲክቶከሮቹን በማስነሳት ነገሩ የሚሰራው ከጀርባ ነው። ሰበር ዜና፣ ሰበር ዜና፣ ሰበር ዜና። ቤተክርስቲያን ክስ መስርታበታለች በዚህ ግለሰብ ላይ። አዎ ግብረ ሰዶማዊ ያለ እናንተ ቤት ወንዶች ብቻ የሚገቡበት ግብረ ሰዶም የሚፈጸምበት ገዳሙ። የእስራኤልንና የኢራንን ጦርነት የሃይማኖት ጦርነት አድርጋችሁ የምትወስዱ ሰዎች የክርስትና እምነት ተከታይ ህዝብ የሚበዛባት ሩሲያ የኢራን ደጋፊ ናት። ግለሰቡ የሌላ እምነት ተከታይ ሆኖ በነበረበት ጊዜ የሌሎችን ሃይማኖት ተቋማትን ሲሳደብ ወይም ደግሞ ሲዘርፍ አይስተዋልም ነበር። ሰላም እንደምን አላችሁ ውድ ቤተሰቦች? እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንዴት አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን እንላለን። ዛሬ እንግዲህ ይህንን ቪዲዮ የምቀርጸው በበዓሉ ዋዜማ ነው፣ ሰኔ 11 ቀን ነው። በዛሬ ቪዲዮአችን እጅግ ወቅታዊና አስተማሪ የሆኑ ርዕሰ ጉዳዮችን ይዘናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ይህንን ቪዲዮ ሁላችሁም ላይክ በማድረግ ጀምሩት። ለቻናሉም አዲስ የሆናችሁ ሰዎች ቻናሉን ሴብ ሆነው እኔ ደግሞ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። በዓሉ እንግዲህ የሊቀ መላእክት የቅዱስ ሚካኤል ስለሆነ ቪዲዮአችን የምንጀምረው በመዝሙር ነው። ብዙ ልጆች ያሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል የካው ሚካኤል ስለው ደስ ይለኛል። አረጃችሁ በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም መልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ድምፃችሁ። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም መልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ክብር ለሚገባው ክብርን እንሰጣለን፣ ንጉሥ ለወደደው እንሰግድለታለን። እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለ ለምድር ሾማምን። በዙሪያው ያሉትን እልል አብቅቷል። ረጃችሁ እዚህ ጋር ገና ሕፃን ሳለሁን ሚካኤል አሳድገኛል ሚካኤል ከብዙ ፈተና ሚካኤል አንተ አድነኛል ሚካኤል አሁንም ጠብቀኝ ሚካኤል ቸል አትበለኝ ሚካኤል አባቴ ሚካኤል ልጄ ሆይ በለኝ ሚካኤል ረድተሃልና ባህራንን ሚካኤል ጠብቀሃልና ቴዎብስታን ሚካኤል አማለን አስታርቀን ሚካኤል ረድተሃልና ሚካኤል ጠብቀሃልና ቴዎብስታን ሚካኤል አማልደን አስታርቀን ሚካኤል። አሜን። ቅዱስ ሚካኤል ሁላችን የሚጠብቀን ዝማሬ መላእክትን ያሰማልን። እንኳን ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ። ሰኔ 12 ቀን የቅዱስ ሚካኤል በዓል የሚከበርባቸው ምክንያቶች በጣም ብዙ ናቸው። ጥቂቶችን ልንገራችሁ። በመላእክት ላይ አለቃ ሆኖ የተሾመበት፣ ባህራንን የረዳበት፣ አፎሚያን የረዳበት በዓል ነውና ይህ ትልቅ በዓል ነው። ይህንን ትልቅ በዓል ሁላችንም በቤተክርስቲያን ተገኝተን ልናከብረው ይገባል። እስቲ ሁላችሁም ኮሜንት ላይ ቅዱስ ሚካኤል ያላችሁ ኮሜንት አድርጉ። እንኳን አደረሳችሁ አደረሰን። ቪዲዮአችን እንቀጥላለን። የእስራኤልንና የኢራንን ጦርነት የሃይማኖት ጦርነት አድርጋችሁ የምትወስዱ ሰዎች የዓለምን የፖለቲካ የኃይል አሰላለፍ እንዴት እንደሚመራ በትክክል የተገነዘባችሁ አይመስለኝም። ጦርነቱ የመስቀል ጦርነት አይደለም። የክርስትና እምነት ተከታይ ህዝብ የሚበዛባት ሩሲያ የኢራን ደጋፊ ናት። ሳውዲ፣ ኤሚራቲዎችና ባህሬን እንደዚሁም ዮርዳኖስ ኢራን ይልቅ ከእስራኤል ጋር በጋራ የተሰለፉት በሃይማኖት አንድ ሆነ አይደለም። የኢቫንጀሊካል ወይም ደግሞ ወንጌላውያን ምርጫ ናቸው የሚባለው ዶናልድ ትራምፕ የእስልምና ማዕከል ከሆነችው ሳውዲ ጋር በጋራ በመሆን ከእስራኤል ጋር በአንድ የተሰለፉት መቼም በሃይማኖት አንድ ሆኖ ነው አትሉኝም። ዓለምን የሚመራው ጥቅም ነው።
ኢራን እስራኤልን ከዓለም ካርታ አፍቃለሁ ስትል እስራኤል ላይ በተመሰረተ ጥላቻ የቀጠናውን ሀገራት በእርሷ ዙሪያ የማሰባሰብ ህልም ነው። ኔታንያሁ በመካከለኛው ምስራቅ አዲስ ካርታ ይፈጠራል ሲሉ የሃይማኖት ለውጥ ማካሄድ ሳይሆን ከእስራኤል ጋር የሚሰሩ እንደ ግብጽና ሳውዲ መንግስታትን በቀጠናው የማጽናት ነው። ሳጠቃልለው ጦርነቱ የሀገራት የኢኮኖሚ፣ የፖለቲካና ሌሎች ተያያዥ ጉዳዮችን ጥቅሞችን የማስከበር እንጂ የማጥመቅና የማስለም አይደለም። ወንድማችን እንደነገረን እንግዲህ የፖለቲካ ሁኔታውን አሁን ላይ የተረዳ ነው አይመስለኝም። አሁን ላይ በኢራንና በእስራኤል ጦርነት አብዛኛው የኢትዮጵያ ሙስሊሞች ኢራን ደግፈው እስራኤልን ደግሞ አጥላልተው አንዳንድ ቪዲዮዎችን ሲሰሩ እያየን እንገኛለን። ድምጽ ሲሆኑ በኢራን የሚገኙ እናቶች፣ በኢራን የሚገኙ ህጻናት እንደዚህ ሆኑ እያሉ ሲናገሩ የሰማናቸው እንገኛለንና እንደው መጀመሪያ ለራሳችሁ ጮሁ፣ ለራሳችሁ አልቅሱ ነው የሚባለው። ለራሳችን ነው መጀመሪያ መጮህ ያለብን። በሀገራችን ምን እንደተከሰተ እናቶች ምን እንደሆኑ ህጻናት ምን እንደሆኑ ሁላችንም የምናውቀው ነው። ለነዛ ህጻናት ለነዛ እናቶች እነዚህ ሰዎች አልጮሁም፣ ግን በሃይማኖት ይመስሉናል ብለው በኢራን ላሉ ሙስሊሞች ወገኖቻችን ናቸው ብለው ድምጽ ሲያሰሙላቸው ሲጮህላቸው በጣም ብዙ ኢትዮጵያን እያየን እንገኛለንና ማልቀስ ያለብን መጮህ ያለብን ለኛ ነው ማለት ነው። አሁን ይህ ጦርነት የሃይማኖት ጦርነት ሳይሆን የፖለቲካ ጦርነት መሆኑን ልናውቅ ይገባናል። በእስራኤል አንድ እምነት ብቻ አይደለም፣ የአይሁድ እምነት ዋነኛው ነው። ደግሞ ሁለተኛ ደረጃ ላይ ደግሞ ይዞ የሚገኘው የእስልምና እምነት ተከታዮች ናቸው። እነዚህ ወገኖቻችሁ አይደሉም ወይ ብዬ መጠየቅም እፈልጋለሁ። ወንድማችን የተናገረው ነገር በጣም እውነት ነው። እኛ ኢትዮጵያውያን ግን የራሳችን አሮብን ለሰው እያማሰልን እንገኛለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን የማይሰማ ነገር የለም። አጥማቂ ፓስተር መጥቷል። እስኪ ፓስተር ማን ነው? ቪዲዮን አይተን እስኪ አንዳንድ አስተያየቶችን የምንሰጥ ይሆናል። ውሰዱ፣ አሁን ውሰዱ፣ 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 አከከ ወልቀበ ገልገለ ከናን ጀልቀበ በልበለ በነማሲ ከነ ይጅራ በአብ ልጅ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር ሆይ የተናገርከው ቃል በእነሱ ላይ የተናገርከው ቃል በህይወታቸው ላይ እንዲፈጸም በጌታ በኢየሱስ ስም ጸለይኩኝ። እርግማን ከዘራቸው ላይ የተሰበረ ይሁን። እርግማን ከቤታቸው ላይ የተሰበረ ይሁን። እርግማን ከልጅ ልጆቻቸው ላይ የተሰበረ ይሁን። በአብ ልጅ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከዚህ ደቂቃ በኋላ ከማያውቁት ክብርና መንፈስ ጋር ይገናኙ። ካልተጠባበቁት ነገር ጋር ይገናኙ። በአብ ልጅ በናዝሬቱ ጌታ በኢየሱስ ስም አሜን። ውሰዱ፣ አሁን ውሰዱ፣ ውሰዱ፣ ውሰዱ። ዘንድሮ እንግዲህ የማናየው ነገር የለንም። አጥማቂው ፓስተር ይህንን ይመስላል። በቸርች ውስጥ እንግዲህ 6 ጋኖችን ሞልቶ እየረጨ ጸበል ነው ውሰዱ እያለ እያየነው እንገኛለን። አብዛኛው ሰው ከኦርቶዶክስ ሲወጣ ጸበል አያስፈልግም እምነት አያስፈልግም ብሎ ነበር። አሁን ደግሞ በቸርች ወስዶ በዚህ መልኩ ያስፈልጋል በማለት ያድናል በማለት እየተረጨው ይገኛልና ነገ ከነገ በኋላ ብለው ደግሞ ፓስተሮቻቸውና ነብይ ነን የሚሉ ሰዎች ደግሞ መስቀል ይዘው ማሳለማቸው እንደማይቀር ነው እየተረዳ ነው የምንገኘው። እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። የሳየው በጣም ገርሞኛል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ድሮ በኦርቶዶክስ ቤት መምህር ብለን የምንጠራው አሁን ደግሞ በፕሮቴስታንቱ ቤት ሆኖ ኦርቶዶክስን ካልተናገረ ስለ ኦርቶዶክስ ካላወራ ኦርቶዶክስን ካላማ የማይሆንለት ሰው ይህንን ሰሞን አንድ ንግግርን ሲናገር ሰምተነዋልና ምንድነው የተናገረው? እስኪ ይህንን ቪዲዮ አይተን ምላሽ የምንሰጥ ይሆናል። በግምጃ የተጠቀለለው መጽሐፍ ወጥቶ በአደባባይ የሚቃጠልበት ዘመን ደርሷል። ዘመን ደርሷል። ዘመን ደርሷል። ዘመን ደርሷል። ይህን ህዝብ ከአስማተኞች እጅ እግዚአብሔር የሚያስመልጥበት፣ ከጠንቋዮች እጅ እግዚአብሔር የሚያስመልጥበት፣ ከደጋሚዎች እጅ እግዚአብሔር የሚያስመልጥበት፣ ከክፉዎች እጅ እግዚአብሔር የሚያስመልጥበት ዘመን ደርሷል። ምንም ይህን ዘመን ልትቀይረው አትችልም፣ ልትለውጠው አትችልም። አልባሌ ቲክቶክ ሆሮቹን በማስነሳት ይሄ ማህበራዊ ሚዲያ ላይ ውርወር የሚሉትን ሰዎች በማስነሳት እነሱ ስላላወቁት ነው። ነገሩ የሚሰራው ከጀርባ ነው። ነገሩ የሚሰራው ሌላ። እነዚህ ምንም አያውቁም፣ ምስኪኖች ናቸው። ለሃይማኖታቸው ቀንተው ነው። እኛ ግን ዋናውን እንመታዋለን። መሰረቱን ነው የሚነቅለው ጌታ። አይቀጥልም፣ እንደዚህ አይቀጥልም። ስጋ ቤቶች፣ መጠጥ ቤቶች፣ ጭፈራ ቤቶች በደጋሚ ድግምት ገበያ ማታቀጣጥሉበት ዘመን ይመጣል። ሌሎቻችሁም በዚህ ስራ ውስጥ ያላችሁ ሁሉ ከዚህ በኋላ ሲዝኑ አይፈቅድም፣ አይፈቅድም።
ወደ ኢየሱስ ተመለሱ። መጨረሻዬን አሳምረው የሚለው ጸሎት በጣም ትልቅ ጸሎት ነው። ሁላችንም ልንጸልይ የሚገባ ጸሎት ነው ማለት ነው። እንግዲህ የበጋሻው ወንጌል ይሁን ሐሜት ይሁን አሉባልታ ይሁን የሚታወቅ ነገር የለም። አሁን ላይ በወንጌሉ ሰውን መውሰድ ስላልቻሉ፣ በወንጌሉ ሰብከው ሰውን ማታለል ስላልቻሉ አሁን ላይ በኦርቶዶክስ ቤት እንደዚህ ነው፣ መጽሐፏ ይቃጠላል፣ ገድሏ ይቃጠላል። ቲክቶከሮቹ ወይም ደግሞ አሁን ላይ ሶሻል ሚዲያ ላይ የሚታዩ ሰዎች የሚያውቁት ነገር የለም፣ የሚሰራው በጀርባ ነው እያለ አንዳንድ አሉባልታ የሚመስሉ ነገሮችን ሲናገር እየሰማነው እንገኛለን። እንዲያው እሱ የወጣው በዚህ ምክንያት ነው እንደዚህ ሆኖ ነው ምንለው ነገር የለንም። ሁላችንም ግን ማወቅ ያለብን አሁን ላይ ቤተክርስቲያናችን ከመቼውም ጊዜ በላይ ትውልዱን በስነ ምግባርና በወንጌል አንጻ እያስተማረች ስለሆነ ለሚመጣው ጥያቄ በስርዓት መልስ እየሰጠች ስለሆነ እንዲህ አይነት ሰዎች ትውልዱን ደግሞ ማጃጃ ብለው የያዙት ነገር ምንድነው? ድግምት፣ ጥንቁልና እንደዚህ ነው ብለው ቤተክርስቲያኗን ከጥንቆላ ጋር ከድግምት ጋርና የምታስተምረውን ትምህርት ደግሞ ተረት ነው ማለት ጀምረዋል። ይህንን ያሉበት ምክንያት ምንድነው? በትምህርተ ሃይማኖት ምንም አይነት ጥያቄ ለቤተክርስቲያኗ ማቅረብ አልቻሉም፣ ወይም ደግሞ በአስተምሮ ምንም ስህተት አላገኙም። አሁን ላይ ሰውን ለማታለል በዚህ መልኩ እያየናቸው እንገኛለን። እንዲያውም አሁን ላይ እግዚአብሔር በስህተት የሄዱትን በስህተት መንገድ ያሉ ሰዎችን ከሐሰተኛ ነቢያት ከሐሰተኛ ፓስተር ነን ከሚሉ ሰዎች የሚመልስበት ጊዜ መሆኑን አሁን ላይ እያየን እንገኛለን። በጣም ብዙ ሰው ነው ከሐሰተኛው መንገድ መጥቶ ወደ እውነተኛው መንገድ መጥቶ ሲጠመቅ እያየን የምንገኘውና በዚህ መልኩ እንግዲህ ነበጋሻው በቸርቾቻቸው ወንጌልን ሳይሆን ሐሜትንና አሉባልታን እየሰበኩ ይገኛሉ። እግዚአብሔር ለነሱ ልቦና ይስጣቸው ነው እንጂ ሌላ ነገር የምንለው ነገር የለንም። ይቃጠል እንመተዋለን፣ ምንም ነገር የሚያደርጉት ነገር የለም። በቸርቾቻቸው ሆነው አሉባልታ ከማውራት ሌላ፣ ስድብ ከመሳደብ ሌላ እነሱ በቤተክርስቲያኑ ላይ ምንም የሚፈጥሩት ነገር እንደሌለ ሁላችንም ልናውቅ ይገባናል ማለት ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በጣም የሚያስደስት የምስራችን ነው የምናገኘው። ከዚህ ርዕሰ ጉዳይ ሳንወጣ ራሱን ፓስተር ነኝ ብሎ የሚጠራው አቶ ትዝታው ላይ ቤተክርስቲያናችን ክስ መስርታለች። በጣም ደስ የሚል የሚያስደስት ነገር ነው። ከዚህም ጋር ተያይዞ አንድ ቪዲዮ አይተን ተመልሰን የምንመጣ ይሆናል። ሰበር ዜና ባለማዕተብ ኦርቶዶክሳዊ የሆነ በሙሉ ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እናድርገው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ መስርታበታለች በዚህ ግለሰብ ላይ። ስለዚህ ክስ መመስረት ብቻ አይደለም፣ ክሱ ፍሬ እንዲያመጣ ሁላችንም ድምፃችንን ልናሰማ ይገባል። ከቤተክርስቲያኗ የሕግ ክፍል ጋር በመሆን ክሱ እንዲጸና በሕግ መፍትሄ እንዲሰጠው ሁላችንም ድምፃችንን ልናሰማ ይገባል። በተሰጠን በዚህ ፕላትፎርም ላይ እያየነው ሲሳደብ ነበር፣ እያየነው ሲራገም ነበር፣ እያየነው ቤተክርስቲያን እንደፈለገ ሲያበሻቀጣት ነበር። ስለዚህ በሕግ መጠየቅ አለበት። ሁላችሁም ይህንን ቪዲዮ አቅም ስጡት። ቪዲዮ እየሰራችሁ የሕግ አካላቶች እንዲሰሙን እንዲያዳምጡንና ከሕግ ክፍሉ ጎን እንድንቆም ዛሬ ላይ ያስፈልጋል። ማርያምን ነው የምላችሁ፣ እንዳይቆጨን። ይህ ሰውዬ በሕግ መቀጣት አለበት። እውነት ነው ወንድማችን። እንግዲህ የሚያስደስት ነገር ነው የሆነው ነገር። ይህ ነገር ደግሞ ዳር እንዲደርስ ሁላችንም ኦርቶዶክሳውያን አሁንም ቢሆን ድምጻችን ልናሰማ ይገባል። ፓስተር ትዝታ ወደ ኢትዮጵያ ሲገባ መላ ኦርቶዶክሳውያን ይህ ሰው ቤተክርስቲያኗን ተሳድቧል፣ ቤተክርስቲያኗን አንቋሿል፣ ትልቅ ወንጀል ነው የፈጸመው፣ ይህም ደግሞ ለሕግ መቅረብ አለበት፣ በሕግ መጠየቅ አለበት ስላለ ነው አሁንም ቢሆን ቤተክርስቲያናችን እንቅስቃሴ አድርጋ በዚህ መልኩ እንግዲህ ክሷን የጀመረችው። ይህ ነገር ዳር ደርሶ እንድናየው አሁንም ቢሆን ይህንን ነገር ትኩረት መስጠት ይጠበቅብናል ማለት ነው። የፓስተር ትዝታ ወንጀል ከሕግ አንጻር ምን ይመስላል የሚለውን እስኪ አንድ የሕግ ባለሙያ በዚህ መልኩ ሲዘረዝር ነበር። ይህን ቪዲዮ አይተን እንመለስ። ደጉላ ላይ ትዝታው ሳሙኤል ክስ እንደቀረበበት በተለያዩ የማህበራዊ ሚዲያ እየሰማን እንገኛለን። ከዚህ ጋር በተያያዘ አንዳንድ ጉዳዮችን ከሕግ አንጻር እንመለከታለን። ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉ በተለይም ደግሞ የፕሮቴስታንት እምነት ተከታዮች በማክበር ጠይቃለሁ። የፕሮቴስታንት እምነት ተከታዮችን በተለየ የጠየቁበት ምክንያት ግለሰቡ የሌላ እምነት ተከታይ ሆኖ በነበረበት ጊዜ የሌሎችንም ሃይማኖት ተቋማትን ሲሳደብ ወይም ደግሞ ሲዘርፍ አይስተዋልም ነበር። የፕሮቴስታንት እምነት ተከታይ ከሆነ በኋላ ግን የሌሎችን ሃይማኖት መሳደብ፣ ማዋረድ በተለይም ደግሞ በኦርቶዶክስ ላይ በዘመቻ እንዲያሉ ወንጀሎችን ሲያደርግ ይስተዋላል። ታዲያ ይሄ ነገር ሃይማኖታችሁን የሚያሰድብ በመሆኑ አሳልፎ የመስጠት ነገር ከማንም በላይ የእናንተ ኃላፊነት ነው ብዬ አምናለሁ። ሃይማኖታችሁን ከማስከበርም ባሻገር የሕግ የበላይነት እንዲረጋገጥ የበኩላችሁን እንድትወጡ ጠይቃለሁ። ታዲያ ከዚህ ጋር በተያያዘ 3 ጉዳዮችን ከሕግ አንጻር እንመለከታለን። አንደኛ ትዝታው ሳሙኤል የሚታወቅባቸው ሃይማኖት፣ ስሜት መንካት፣ ሞራል መንካት፣ ስድብ በሁለት ዋና ዋና ሕጎች ተጠያቂ ያደርጓል። አንደኛ የወንጀል ሕጉ ላይ የአንድን ሃይማኖት ስሜትና ሞራል መንካት፣ በሌላ መልኩ ደግሞ ሐሰተኛ መረጃንና የጥላቻ ንግግርን
ለመከላከልና ለመቆጣጠር በወጣ አዋጅ ላይ አንድን ሃይማኖት መሰረት አድርጎ የጥላቻ ንግግር ማድረግ፣ ጸብና ሁከት ቀስቃሽ የሆኑ ነገሮችን ማድረግ የወንጀል ተጠያቂነት እንደሚያስከትል ተደንግጎ ይገኛል። ታዲያ ከዚህ ጋር በተያያዘ ግለሰቡ ይህንን ተግባር ሲያደርግ ውጭ ሀገር የነበረ በመሆኑ እንዴት ይታያል ብለን ጠየቅን እንደሆነ አንድ ኢትዮጵያዊ ውጭ ሀገር ሆኖ ኢትዮጵያ መንግስት ላይ ወይም ደግሞ ህጋዊ ተቋማት ላይ ወንጀል የሰራ እንደሆነ በኢትዮጵያ ህግ እንደሚዳኝ የወንጀል ህጉ እየደነገገ በመሆኑ ግለሰቡ ለህግ ቀርቦ ተገቢውን ቅጣት ሊያገኝ ይገባል እላለሁ። ቪዲዮን ሼር፣ ኮፒ ሊንክ አድርጉ። አመሰግናለሁ። ራሱን ፓስተር ብሎ የሚጠራው እንግዲህ የትዝታ ወንጀል ከህግ አንጻር ምን እንደሆነ በዚህ መልኩ እንግዲህ የህግ ባለሙያው ዘርዝሮ እየነገረን ይገኛል። እርሱም በንግግሩ ድሮ ፓስተር ትዝታው እንግዲህ ትዝታው በኦርቶዶክስ ቤት ሳለ ሌላ ቤተ እምነትን አይሳደብም፣ አይተችም። ይህንን ነገር ያደረገ ያለው ከኦርቶዶክስ ከወጣ በኋላ ነው። ሌሎች ፓስተሮችንም አስተውላችሁ ብታያቸው ድሮ በኦርቶዶክስ ቤት ሳለ በጋሻው እንዲያው ሌላ ቤተ እምነትን የሚሳደብ የሚተች አይደለም የነበር። አሁን ከኦርቶዶክስ ቤት ከወጣ በኋላ ቤተክርስቲያን ሲሳደብ ቤተክርስቲያንን ሲያብጠለጥል የጥንቆላ ቤት ናት ሲል ይህን የሚያደርጉበት ምክንያት ምንድነው? የሄዱበት መንገድ እውነት እንዳልሆነ አውቀውታል። አሁን ላይ ለነሱ መልስ የሚሆነው ምንድነው? ቤተክርስቲያኗን በመሳደብ ቤተክርስቲያኗን በማቋሸሽ ቤተክርስቲያኗ የጥንቆላ ቤት ናት፣ እንደዚህ ናት፣ የተረት ቤት ናት ብለው በአዳራሾቻቸው በሄዱበት ቤተ እምነት ከመናገር ውጭ የነሱን አስተምሮ ሲያስተምሩ አይተናቸው አናውቅም። የፓስተር ትዝታውን የክስ ሁኔታ አስመልክቶ አንዳንድ ሰዎች እንግዲህ የአይጥ ምስክር ድንቢጥ ናት እንደሚባለው ሁሉ ትዝታውን የመሰሉ ሰዎች በዚህ መልኩ አፋቸውን ሲከፍቱ እያየን እንገኛለን እና ይህንን ቪዲዮ አይተን እንግዲህ አንዳንድ አስተያየቶችን የምንሰጥ ይሆናል። አዎ ግብረ ሰዶማዊ ያለ እናንተ ቤት ወንዶች ብቻ የሚገቡበት ግብረ ሰዶም የሚፈጸምበት ገዳሞች አሉ። ከነስማቸው ነው ያለው። ደግምልሃለሁ። አዎ የወላ ጉድ ነው ኦርቶዶክስ ውስጥ ያለው። ደብቀው ዝም ብለው ኖረዋል። ጎለጉልልሃለሁ ጉድን። እያንዳንዱ በኦርቶዶክስ ያለውን ጉድ ዮኒ ማኛ ይጎለጉላል። በፕሮቴስታንት ስህተት አለ። አብሶሉትሊ እነሱን ፕሮቴስታንት እያወጣ ሙልጭ እያደረገ እያሰደበ ያጋልጣል። ፕሮቴስታንት በኦርቶዶክስ የሚያጋልጥ አንድ የለም። ሁሉም አጭበርባሪ፣ ሁሉም ሆዳም፣ ሁሉም ሌባ እንደሆነ ጉዳቸው እንዳይወጣ ይፈልጋል። ጎለጉልልሃለሁ ማ ዮኒ ማኛ ይባላል። እንኳን አንተ ዘርማን ዘርን አልፈራው። ጎለጉልልሃለሁ። ስማ በደንብ የነበረው ትግራይ ውስጥ ነው የተወልጄ ያደግኩኝ። እዛ ውስጥ ደብረ መንኮል የሚባል ገዳም አለ። በደብረ መንኮል ውስጥ አባሻውል የሚባሉትን ተማሪዎች፣ ወንዶች ተማሪዎች፣ ሴቶች አይገቡም እዛ ገዳም። ወንዶችን ይደፍሩ እንደነበረ በትክክል እናውቃለን። እኔም አውቃለሁ። እና ይህንን ነገር በቤተክርስቲያን ውስጥ የማይደረግ ነገር የለም። እነዚህ መነኩሴዎች እንግዲህ በልተው ወንዶችንም ይደፍራሉ። በቤተክርስቲያን ውስጥ በገዳም ሴቶች በማይገቡበት ቦታ እንደዚህ አለ። ክልላችሁ ፈልጌ ነው። በሁሉም ቦታ ላይ ነው ያለው ይህንን ነገር የሚደረገው። በሁሉም ቤተክርስቲያን የኦርቶዶክስ ገዳም ያሉትን ጳጳስ ምንድነው መነኩሴዎቹ ይህንን ነገር ያደርጋሉ። እና ያን እናንተ ብሆን ባለተረቱን ዘቤን አታስቀፈድዱ። ባለተረቱ ዘቤ አይቀፈደድም ወይ? ጠዋትና መታ ትውልዱ በተረቱ ሆድ የሚነፋው አይቀፈደድም። ስሙኝ፣ በግ የቀበሩትን 15 ጽላት ለሙስሊም የሸጡትን ትድናለ እያሉ አፈር የሚያበሉትን ድንጋይ የሚያሸክሙትን ሴቶችን የሚያሰቃዩትን አታስሩ። እቺ እናትን ባርኳት። እግዚአብሔር አምላክ ይባርክሽ። እኔ አገናኙኝ። እቺ እናትም እህትም ናት። ትባረክ። ማን እንደሆነች አላውቅም። እንደሰማችኋቸው እንግዲህ መንጫጫት ተጀምሯል። ቤተክርስቲያናችን በፓስተር ትዝታው ላይ ክስ ስላወጣች ያው ለምን እንደዚህ ይሆናል ቤተክርስቲያኗ እንደዚህ ናት እያሉ እነ ዮኒ ማኛ አሁንም ቢሆን በቤተክርስቲያኗ ላይ አፋቸውን እየከፈቱ ያየን እንገኛለን። አፍ ሲከፈት ጭንቅላት ይታያል ነው የሚባለው። የነ ዮኒ ማኛን ጭንቅላት ድሮ አፋቸውን ሲከፍቱ ነው የምናውቀው። ለምን ከድሮ ጀምሮ አፍ መክፈት ስለሆን ስራቸው፣ አሁን ደግሞ ስራቸውን ቤተክርስቲያን በመተቸት ገዳማውያን እንደዚህ ናቸው፣ ግብረ ሰዶማውያን ናቸው እስከማለት ደረጃ ደርሰዋልና እንደው እንደ መረጃ ብሎ ያመጣው ደግሞ ሲያሰማ የነበረው ምንድነው? በራሳቸው ፕሮቴስታንቶች የተናገሩትን ነገር በዚህ ገዳም እንደዚህ ይሆናል ያሉትን ነገር ነው እያሰማን የሚገኘው። እንግዲህ ገዳማውያን አባቶች ምን አይነት አባቶች እንደሆኑ እኛ ሁላችንም ኦርቶዶክሳውያን የምናውቀው ነገር ነው። ዓለም በቃይ ብለው በበዓት ተወስነው ሁሌም ቢሆን በኑሯቸው ክርስቶስን በጸሎትና በጾም የሚለምኑ አባቶች ናቸው እንጂ በዚህ መልኩ እነ ዮኒ ማኛ አፋቸውን የሚከፍቱባቸው አባቶች እንዳልሆኑ ሁላችንም ልናውቅ ይገባናል። ብቻ በቸርቾቻቸው በእነሱ ቤት ይህ ነገር ስለሚደረግ ያው በእኛም ስለሚደረግ በዛም ቤት ይደረጋል ብለው ግን
ይህንን ነገር ሲናገሩ ሰምተናል። በጣም ብዙ የፕሮቴስታንት ፓስተሮች ወጥተው በእኛ ቸርች እንደዚህ ይደረጋል፣ ግብረ ሰዶማውያን የሆኑ ፓስተሮች አሉ፣ ግብረ ሰዶማውያን የሆኑ ነቢያቶች አሉ እስከ ማለት ደረጃ ደርሰዋል። ይህንን ቃል በቃል የተናገሩት የራሳቸው ፓስተሮች የራሳቸው ነቢያቶች ናቸው ወጥተው ሚዲያ ላይ ሲናገሩ የነበሩትና ይህንን ነገር አምጥተው ለቤተክርስቲያን የለጠፉበት ምክንያት ምንድነው? በእነሱ ቤት ይህ ነገር ስለሚደረግ በእኛ ቤት ከተደረገማ በዛ ቤት ይደረጋል፣ ለምን የወንዶች ገዳም ስላለ ለምን የሴቶች ገዳም ብላ ቤተክርስቲያኗ ስለምትከፍል እንደዚህ ብለን እናወራለን ከማለት አንጻር ነው እንጂ በቤተክርስቲያናችን የሚገኙ ገዳማውያን በቤተክርስቲያናችን የሚገኙ አባቶች ምን አይነት አባቶች እንደሆኑ የምናውቀው ነገር ነው። ብለው ደግሞ እንዲህ አይነት ሰዎች አሁን ላይ በአባቶቻችን መጥተዋል። በዚህ መልኩ የመጡበት ምክንያት ምንድነው? የራሳቸውን አስተምሮ ገልጸው ማስተማር ስላልቻሉ እንደሆነ ልናውቅ ይገባናል ማለት ነው። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉ። ቪዲዮአችን ይቀጥል። ሰውየው እግዚአብሔር የለም የሚል ነው። ድንገት ወደ ገጠር ሲሄድ ደራሽ ውሃ ይመጣና ይወስደዋል። በሞትና በሕይወት መካከል ሆኖ እየተጨነቀ ጌታ ሆይ ካለህ አድነኝ፣ ካዳንከኝ አምንብሃለሁ ይላል። እግዚአብሔር ቸር አይደለም? ምንም የለም ብሎ ቢያምነውም ደረሰለትና ወደ ጥግ ወስዶ ሐረግ ብጤ አስጨበጠውና ከሞት አተረፈው። እግዚአብሔር መጣ ወደዚህ ሰው ከሞት ካዳነው በኋላ ማለት አንተ ሰው አለ አሁንስ ታምንብኛለህ ሆይ ብሎ ጠየቅ። አሁንማ በደንብ ነው ማምንብሃል። በእኔ ብቻ ታምናለህ አለ እግዚአብሔር። በአንተ ብቻ አምናለሁ አለ። በእኔ ብቻ የምታምን ከሆነ የጨበጥካትን ሐረግ ልቀቃትና በውሃው ላይ እየተራመድክ ወደ ጉዳይ ሂድ አለው እግዚአብሔር። ይህ ሰው ምን አለ? አይ ሐረጓንም አልለቅም አንተንም አምናለሁ አለ። አሁን ይህ ሰውዬ ያምናል፣ እናንተስ ታምናላችሁ? ይኸውላችሁ እምነት ማለት በሚገባችሁ ቋንቋ ሐረጉን መልቀቅ ነው። ምንድነው ሐረጋችሁ? ወንድሞቼ እህቶቼ፣ ጉልበታችሁ ይሆን የምትመኩበት የምትታመኑበት? ገንዘብ ያላችሁ ገንዘባችሁ ይሆን ሐረጋችሁ የጨበጣችሁት የምትታመኑበት ነገር የተደገፋችሁበት ነገር? እውቀት ያለን እውቀታችን ይሆን ሐረግ የሆነብን ነገር ከእግዚአብሔር በላይ የታመንበት ያለ ነው? እምነት ማለት የጨበጥነውን የተደገፍንበትን ነገር ለቆ በእግዚአብሔር መታመን ነው። በእግዚአብሔር መደገፍ ነው። በእግዚአብሔር መመካት ነው። መጽሐፍ ምን ይላል? ጠቢብ በጥበቡ ባለጠጋ በብልጥግናው ኃያልም በኃይሉ አይመካ። የሚመካ ቢኖር በእግዚአብሔር ይመካ። የሚታመን ቢኖር በእግዚአብሔር ይታመን። ቢያምኑት ማይከዳ ተስፋ ቢያደርጉት የማያሳፍር እግዚአብሔር ነው። ሰዎችን አምነንማ ስንት ጊዜ ተከዳን። ሰዎችን ተስፋ አድርገንማ ስንት ጊዜ ተስፋ አስቆረጡን። ግን ወገኖቼ እግዚአብሔርን አምኖ ያጣ የጎደለበት የተቸገረ ማንም ሰው የለም። እስቲ ልጠይቃችሁ። አሁን አንድ ሰው መጥቶ አንተ ውሻ ከሚለንና የኔ ውሻ ከሚለን መልሱልኝ። ካንተ ውሻና ከኔ ውሻ የት ይሻላል? አንተ ውሻ ስትባሉ ደስ ይላችኋል? የኔ ውሻ ስትባሉስ ትሽኮረመማላችሁ አይደል? ትቅለሰለሳላችሁ። ግን ሁለቱም እኮ ውሻ ነው የተባለ። ንግግሩ አንድ ሆኖ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ ያደርገዋል። ዓለም ልሞ መገሰጽ ማለት ነው። አንተ ትልቅ ሰው አይደለህ እንዴ? የተማርክ አይደለህ እንዴ? እንዴት ይሄ ይጠፋሃል ብሎ ተግሳጽ በጣም ጥሩ ነው። በህይወታችን አንዳንዴ ጭልም የሚልብን ጊዜ የለም አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብህ ሰዓት ነው። ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም። እስመ ጽልመትን ይጸልም በኀቤከ። ክርስቶስ ባለበት ስፍራ ጨለማ ጨለማ አይደለም። የጽድቅ ፀሐይ ክርስቶስ ሲያበራ የትኛውም ጨለማ ውስጥ ብትሆን ያበራል። ሲኦል ውስጥ ብትሆን ክርስቶስ እስካለ ብርሃን ነው የሚሆነው። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት ማለት። ፈራ ተባለ፣ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው የሚሄደው ለማለት የሚፈሩ ሴቶች አሉ። ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በሱ ልናፍር ነው? እንዳናፍር በእውነት እናመሰግናለን መምህራኖቻችን። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። በጣም ደስ የሚል ትምህርትን ያስተማሩ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የምናገኛቸው መጋቤ ሐዲስ እሸቱን ነው። ዛሬ ምን ያስተምሩናል? እስኪንን ቪዲዮ አይተን እንመለስ። ገንዘብ የሚባል ዘመናዊ ሰይጣን በወንጌልም ላይ ክርስቶስ ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ ገንዘብን ከራሱ ጋር ነው ያነጻጸረ። ገንዘብ ወይ እንደ ሐዋርያት ልትንቀው ይገባል ወይም ሰርተ ልትጠግበው ይገባል። አሁንኛ ወይ እንደ ሐዋርያት አልናቅነውም
ወይም እንደ ስም አልጠራም እንደ ባለጸጎቹ አልጠገብነውም። በመካከል ላይ ያሰቃየን። ምናልባት እንደው ይሁዳ 30 ብር ክርስቶስን ሸጠ እንደው ቢረጋጋ 30 ሺህ ብር ያገኝ ነበርኩ ነው 30 ሚሊዮን ብር ያገኝ ነበር። እኔ አሁን ዛሬ ይሁዳ ቢመጣ የዛ ጊዜ ተሞኝቼ መሸጥ የሌለብኝ ሸጥኩት፣ ለካ በቀላሉ እንደ ሚሊዮነር መሆን ይቻላል ወይ ብሎ ሐሳቡን ሁሉ የሚቀይር ይመስለኛል። ስለዚህ ምዕመናን በውስጣችን የሚፈጠረውን ችግር ለምንድን ነው የሆነው፣ እንዴት ነው የሆነው ማለት ያስፈልጋል። አሁን ለምሳሌ መንበረ ሰላም ቢባል ተቋቋመ። በዚህ በኩል ደግሞ ባለፈው ጥቁር ልብስ ያስለበሰ አንድ ችግር ተፈጥሮ ነበረ። እግዚአብሔር ለሁሉም እርግጠኛ ሆኜ እነግርሃለሁኝ መቼ በምን ያህል መጠን የሚለውን እንጂ ማናውቀው ለእያንዳንዱ በጥባጭ እግዚአብሔር መበጥበጫ መንገድ አለ፣ መበቀያ መንገድ አለ። እኔ አሁን መንበረ ሰላም ይባል ተቋቋመ፣ ቢሮ ነው። አክሱም ጽዮን ለመሄድ እኮ ህዝባችን አልተከለከለም። እኔ አሁን ስንቶቹ አክሱም ደርሰን እንታ ያሉ ፕሮግራም ሆኖ እኔ ነገ ብዙ ሰው አስተባብሬ አክሱም ጽዮን ሄዳለሁኝ፣ ደብረ ዳሞ አረጋው ሄዳለሁኝ። መቀሌ ያሉ ትግራይ ማለት እንደው እኛ አቅም አንሶን ኢኮኖሚ ተዳክሞ ነው እንጂ ትግራይ እኮ መታረስ የሌለበት ዝም ብለህ ብቻ ከጫፍ እስከ ሙዚየም አድርገህ እኮ አክብረህ ተንከባክበህ የምትይዘው መሬት እኮ ነው። ብዙ ሰዎች አሁን እንደው ወደ እግዚአብሔር እንጸልይ ችግራችን እንዲፈታ ይላሉ። እኔ ደግሞ ለምን እንደው የምንጸልየው? ችግሩን ሰይጣን አላመጣው፣ እኛው ነን ያመጣን። ስለዚህ እኔ ህዝቡ ራሱን መግዛት፣ ክርስቶስን አጥብቆ መያዝ፣ ስርዓቱን አጥብቆ መያዝ፣ ሃይማኖቱን አጥብቆ መያዝ፣ ይሄ ችግር በእርግጠኝነት ነገ ይፈታል። ያ ችግር እስኪፈታ እኔ ከዚህ በፊትም ተናግሬዋለሁኝ። በፖለቲካ ችግር ሲፈጠር ብዙ ሰዎች ተነስተው ይቀባጥራል፣ ይለፈልፋል። ችግሩ የሚያልፍ አይመስላቸው። ጦርነቱ ወደ ሰላም የሚመጣ አይመስላቸውም። ሰላም ወደ ጦርነት የሚቀየር አይመስላቸውም። ጀግና ማለት በረሃብ ሰዓት ጥጋብን፣ በጥጋብ ሰዓት ረሃብን የሚያስብ አየህ፣ ጀግና ማለት ይሄ። ቅዱሳን የሚበልጡን እኛን እኮ ረሃቡ መካከል ቁጭ ብሎ ጥጋብ ይታያቸዋል። በእሳት ውስጥ እየነደዱ እኮ ገነት ይታያቸዋል። በምቾት በቤተ መንግስት እየኖሩ ደግሞ እንደገና መከራው ይታያቸዋል። በቤተ መንግስት እኮ የሚኖሩ የጥንት ባለስልጣኖች እኮ ከላይ የወርቅ ካባ ለብሰው ከውስጥ እኮ ማቅ የለበሱ ሰንሰለት ያሰሩ ሰውነታቸው እየደማ የሚታላዘ ሰውነት የነበራቸው ሰዎች አሉ። ቤተ መንግስት ቁጭ ብሎ ገዳም የሚያስቡ ገዳም ቁጭ ብሎ ደግሞ መንግስትስ የሚታያቸው በጾም ውስጥ ፋሲካ የሚታያቸው በፋሲካው ጾም የሚታያቸው ጀግኖች ናቸው። ቅዱሳን በእኛ ጽላት የቀረጽናቸው ቤተክርስቲያን የመሰረንት ናቸው። እንደኔ አይነቱ ዝም ብሎ አጨብጫቢ ይሁን አይደለም። እኛ ፖለቲካ የሚነዳን ፖለቲካው ለኛ ያግዛል ብለው ያሰቡ ጳጳሳት ፖለቲካውን አሁን እኔ እዛ ውስጥ የእግዚአብሔር እጅ ያለበት ብዬ አልጠራጥ። እንዴት ይኖራል የእግዚአብሔር እጅ? ለምን የእግዚአብሔር እጅ የሚኖር? ስለዚህ ምዕመናን በሚፈጠረው ችግር ሁሉ እየተከፋፈላችሁ እምነታችሁን ከምታዳክሙ ፍቅራችሁን ከምትገሉ እውነት በዚህ ጉዳይ የእግዚአብሔር እጅ አለበት ወይ? ለምን ሆነ ሲባል የእግዚአብሔር እጅ እንደሌለበት እናረጋግጣለን። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። መጋቢ ሐዲስ እሸቱ ሁሌም ሲያስተምሩ በጣም ነው የሚደንቀኝ፣ በጣም ነው የሚገርመኝ። እኛ ሁለት አይን ይዘን ልቦናችን ታውሯል። እሳቸው ደግሞ እንግዲህ በዚህ መልኩ አይነ ስውር ሆነው ደግሞ ልባቸው በርቶ በዚህ መልኩ ከሁሉም ነገር አንጻር፣ ከሃይማኖት አንጻር፣ ከፖለቲካ አንጻር፣ ከሁሉም ነገር አንጻር አምጥተው እኛን በዚህ መልኩ ይመክሩናልና እንዲህ አይነት ደገኛ እንዲህ አይነት እንግዲህ ልባቸው የበራ አባቶችን እግዚአብሔር ያምጣልን፣ እግዚአብሔር አያሳጣን እንላለን። እድሜያቸውን ይጨምርልን። ከዚህ በላይ የሚያገለግሉበትን ዘመን እግዚአብሔር ባርኮ ይስጣቸው እንላለን። ወደ ቀጣይ ቪዲዮአችን ስንሄድ ርዕሰ ሊቃውንት አባ ገብረ ኪዳን ነው የምናገኘው። መምህራችን ያስተምሩናል። ቪዲዮን አይተን እንመለሳለን። አንድ ሰውዬ እንዲህ አለ፣ እኔ ዲያቆን ነበርኩ አለ። እሺ። እና አንዲት እህታችንን እንደዚያ ብለን ተጋባን አለ። እሺ። በኋላ እሷ ጥላኝ ሄደች አለ። እሺ። እና ሌላ ድንግል ማግባት ፈልጌ አለ። እሺ። እና ድንግልና ይቀጥላል አለ። እንዴት ስለው የእሷ ድንግልና እኔንም ያደናግለኝ እንደሆነ አለ። ቆይ ድረስ ኮሮና እንደዚህ ነው አሁን እንግዲህ የተያዘው እንደዚህ ነው። ምንም ብሎ እንትን ይሄ ሁሉ የሚያምረው ማለት ነው። ሁሉ የሚያምረው ማለት ምንድነው? ዲቁናውም አይቅርብኝ ወለተም አትቅርብኝ የሚል ማለት ነው። ሁሉ አይቅርብኝ። መነኩሴም ሆነ ያምረዋል ሰው፣ ዘማሪ መሆን ደግሞ ደስ ይለዋል። ደግሞ ጥሩ ሙዚቀኛ መሆን ይፈልጋል። ሁሉ የሚያምረው ይሄ ነፋስ የሚወስደው የተባለ ምንድነው? ስሜቱን የማይቆጣጠር ከደመቀው ዘፋኝ ነው። የሰርግ ቀን ሲያይ ማግባት የሚያምረው፣ ጥሩ መነኩሴ ሲያይ ደግሞ እኔ እንደው ገዳም ነው የምገባ ዛሬ ጀምሮ የሚል በቃ ጥሩ አዝመራ በያዘ ሰሞን ማግባት የሚያምረው
ጦርነት ሲበዛ ደግሞ ረለዚ ቀር ያለም ይገዳም እንደምገባ የሚል ሁሉም ያምረው ማለት ነው። እከብር ባይ ልቡና ያለው ሰው ማለት መስበክም የሚያምረው መተርጎምም የሚያምረው መቀደስም የሚያምረው መነገድም የሚያምረው መመጽወትም የሚፈልግ መስረቅም የሚፈልግ አዋቶ መጽደቅ የሚወድ ሰው ይሄ ነፋስ የሚወስደው የሚከተለው የሌለ እዚያም ጥቁል ይሄ አንድ ሊቅ የተናገረው አለ። መሰረት የሌለው ክርስቲያን እንደ እንቁራሪት ነው ይላል። እንቁራሪት ታውቃላችኋል? እንቁራሪት አሁን ማስተር ፕላን በወጣለት ዲዛይን በተሰራለት አስፋልት ነው የምትሄደው። ስትሄድስ አቅጣጫ አላት የላትም? በሞት እንቁራሪት ስታይቶም ነው። እንቁራሪት ወደ ምስራቅ እየሄደች ቀጥ ብላ ትሄድ። ምንድነው ነው? አንዴ ወደ ሰሜን ስትዘል፣ አንዴ ወደ ደቡብ እየዘለለች ነው መንገዱ የሚዋገደው ማለት ነው። ወደፊት ነው የምትሄደው፣ ይገባናል። ግን የምትሄደው ምንድነው? እንዲና እንዲህ እየዋዠቅን እዚያም ዱብ እዚያም ዱብ በዚያም ዱብ በዚያም ዱብ ከመሐመድ ምዶ ማስጠንቆል፣ ከደብተራ እንትና ምዶ ማስጠንቆል፣ እዚያም ማስጠንቆል፣ ጴንጤውም ማስጠንቆል፣ እዚያም መሄድ ነው። ሁሉንም መሞከር። ሁሉም ሞክረው የሚባለው ስራ ፍለጋ ነው። በሃይማኖት እዚያም ጥንቁል እዚያም ጥንቁል ላይ ይባላል። የያዙትን ይዞ መዝለቅ ነው፣ መጽናት። ይኸውላችሁ በሃይማኖት ውስጥ ስንኖር የምናምነውን ነገር ማወቅ፣ ያወቅነውን ነገር ምን ማድረግ አለብን? መጀመር። የጀመርነውን ነገር ማጽናት፣ በጸናንበት ነገር መቀጠል፣ መዝለቅ። ይሄውን እንደሆነ ሃይማኖት ይባላል ማለት ነው። ሁሉን አለመሆን። ይሄንን እንድናደርግም እግዚአብሔር ይጠብቃል። ቃለ ሕይወት ያሰማል። ለመምህራችን በጣም ደስ የሚል ትምህርትና ያስተማሩን የዛሬ ቪዲዮቻችን እንግዲህ እነዚህን ይመስሉ ነበር። በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉኝ፣ አስተካክለዋለሁ። የቀረን የጥያቄና መልስ ፕሮግራም ነው። ዛሬም ጥያቄ አዘጋጅተናል። ጥያቄውን ሲያይተን እንመለስ። የዛሬ ጥያቄያችን ሰኔ 12 ቀን የሚከበረው የቅዱስ ሚካኤል በዓል ምክንያቱ ምንድነው? ሀ ቅዱስ ሚካኤል በመላእክቱ ላይ የተሾመበት ቀን፣ ለቅድስት አፎሚያን የረዳበት ቀን፣ ሐመርሃ ባህራንን የረዳበት ቀን፣ ሁሉም። የዛሬ ጥያቄያችን እጅግ በጣም ቀላል ነው። ሁላችሁም መልሱን ኮሜንት ላይ አስቀምጡልን። ይህንን ቪዲዮ ላይክ ያላደረጋችሁ ሰዎች አሁንም ቪዲዮን ላይክ አድርጉት። እናንተ ቪዲዮን ላይክ ስታደርጉት ለብዙ ሰው የመዳረስ አቅሙ ሰፋ ይላል። ለቻናላችንም አዲስ የሆናችሁ ሰዎች ቻናሉን ሴቭ በሆነው እኔ ደግሞ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ እናንተም ቢቀርቡ የምትሏቸው ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን፣ አይተን የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና